በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት። ስለዚህ መናፍቃን አሕዛብ ወገኖቻችን ከኦርቶዶክስ በአፋ ያላችሁ በውጭ ያላችሁ ሁላችሁ ያላችሁበት የአጋንንት ትምህርት ይላል ጳውሎስ። ከአጋንንት ትምህርት ወጥታችሁ ወደ ሐዋርያ ትምህርት አትመጡ። አምስቱ ሶላዎች እኮ የአጋንንት ትምህርት ናቸው። የሉም እኮ መጽሐፍ ቅዱስ ላይ እንኳን ቃል በቃል ሐሳባቸውም የለም። ስለዚህ ሐዋርያዊ ትምህርት ማለት ከአጋንንት ትምህርት ምን ያለ ነው? የተለየ ነው። ስለዚህ በጣም ትምህርት ጥንቃቄ ይፈልጋል። ትምህርት ይጠይቃል። አሁን እዚሁ አንደኛ ጢሞቴዎስ 4:16 ላይ እንደዚህ የሚል ቃል እናገኛለን። ለራስህና ለትምህርት ተጠንቀቅ። በጣም ዶክትሪን ጥንቃቄ ይፈልጋል። ይሄን የሚናገረው ለማን ነው? ለጢሞቴዎስ ልጁ ነው። እዚህ ላይ የአጋንንት ትምህርት እያደመጡ ካለ በኋላ እዚሁ መጨረሻው ቁጥር ላይ 16 ላይ ምንድን ያለው? ለራስህና ለጢሞቴዎስ ለትምህርት ተጠንቀቅ፣ ከዛስ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህና። በዚህ አጋጣሚ ማዳን የማን ነው? የእግዚአብሔር ነው አይደል? ማዳን ግን እንደሚለው ጢሞቴዎስ ጳውሎስ በሚለው በመንፈስ አባቱ ትእዛዝ ቢመራ ቢጓዝ ምን ያደርጋል? ራሱንም ሌሎችን ያድናል። ያ ማለት ለዓለም የተሰቀለው ጢሞቴዎስ ነው ማለት ነው። ታድናለህ እኮ ነው የሚለው። እሺ በወንጌል ትምህርት የሚያድነው የሥጋ ፈውስ ነው የነፍስ ፈውስ ነው? የነፍስ ነው አይደል? ምክንያቱም አንድ ሰው በጢሞቴዎስ ወንጌል አምኖ ቢጠመቅ ድህነቱ የምንድን ነው? የሥጋ ነው የነፍስ ነው? የነፍስ ነው አይደል? ሲጠመቅ የክርስቶስ አካል ይሆናል አይደል? ታድናለህና ነው የሚለው። ይሄ ማለት ግን ክርስቶስ ተሰቅሎ ያዳነንን ማዳን አይነት ማዳን አይደለም። ስለዚህ ጳውሎስ ምን አለው? ለራስህና ለትምህርት። ትምህርት የምትለው ምን ይላል? ዲያዴኪያ ነው የሚላት። በጣም ጥንቃቄ ይፈልጋል። እና ጥንቃቄ አድርጉ ስንባል አባቶቻችን ተጠንቀቅ፣ ዝም ብለህ አትቀባጥር ስንባል እንዲሁ በቃ ወግ ላይ ያጠብቁ ፈልገው ሳይሆን ትእዛዝም ስለሆነ ጭምር ነው። አንደኛ ጢሞቴዎስ 4:16 ላይ እንደዛ ነው ያለው። ለራስህና ለትምህርት ምን በል ተጠንቀቅ። አያችሁ ቱ ዘ ቲቺንግ የሚለውን ዲዳስክሊያ ከዚህ ነው የወጣችሁ ትምህርት ማለት ነው። ምን ማለት ነው? ዶክትሪን፣ ለርኒንግ፣ ቲቺንግ። ስለዚህ ለራስህ ለትምህርትህ ተጠንቀቅ። ትምህርት እጅግ በጣም ወሳኝነት ስላለው ከዚህ ትምህርት የሚወጣው ምን ይባላል ስንል አንደኛ ጢሞቴዎስ ሐዋርያ ቅዱስ ጳውሎስ ምዕራፍ 6 ቁጥር 3 ላይ እንዲህ ይለናል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 3 ላይ ከዚህ የወጣ ትምህርት እንዲህ ይለናል። እነዚህን አስተምርና ምከር ካለ በኋላ ማንም ልዩ ትምህርት የሚያስተምር ሎክ ምን አይነት ትምህርት ነው? ልዩ ትምህርት። ማንም ልዩ ትምህርት ማንም ነው። ቅዱስ ፓትርያርኩም ይሁኑ ብፁዓን ሊቃነ ጳጳሳትም ይሁኑ መጋቢ አዲስ መጋቢ ብሉይ ይሁን ሊቀ ሊቃውንትም ይሁን ዲያቆንም ይሁን ቄስም ይሁን መነኩሴም ይሁን ባህታዊም ይሁን ደጅጠኝም ይሁን ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚሰማ ትምህርት የማይጠጋ ቢሆን እንደነዚህ ካሉት ራቅ። አለቀ። ማንም ልዩ ትምህርት የሚለውን ዲያዴኪያ አይለውም። በነገራችን ላይ በጣም የሚገርማችሁ ልዩ ትምህርት ሄትሮዲስክሊያ ነው የሚለው አንደኛ ጢሞቴዎስ 6:3 አይደለ? አንደኛ ጢሞቴዎስ 6:3 ላይ ልዩ ትምህርት የሚለው ማለት ቲቺንግ ማነው? ቲችስ አናዘር ዶክትሪን ነው የሚላል። ቲችስ አናዘር ዶክትሪን ማለት ሌላ ትምህርት የሚያስተምር ሌላ ትምህርት ካለ ምን ይባላል? ሄትሮዲስክሊያ ነው የሚለው። ሄትሮ ማለት ድብልቅ ማለት አይደል? ሆሞ ስንል
ወጥነት ያለው ማለት። ሄትሮ ሲባል ምን ማለት ነው? የተቀላቀለ ልዩ ትምህርት። አያችሁችኛው ቃል ሄትሮዲዲስክሊያ ምን ማለት? ሄትሮ ሲል ልዩ የሆነ ባዕድ፣ ከሐዋርያት ትምህርት ያልተስማማ፣ የተቀየጠ፣ ከመናፍቃን የተቀዳ፣ በሐዋርያት ትምህርት በአበው ትምህርት የሌለ የሚያስተምር ልዩ ትምህርት ሄትሮዲያዲስክሊያ። እግዚአብሔር በምሕረቱ ሁላችንም እዚህም ላይ ያለን የሌለም በሙሉ ሰዎች አገልጋዮችን በሙሉ ከልዩ ትምህርት ሄትሮዲዲስክሊያ አይነት ትምህርት እግዚአብሔር አምላክ ሁላችን ይጠብቀን። ዲዲስቅልያን ማስተማርና ሄትሮዲዲስክሊያን ማስተማር ይለያያል። የሐዋርያትን አስተምሮ መናገርና ልዩ ትምህርት ማስተማር ይለያያል። ሄትሮዲዲስክሊያ ይባላል። የተለየ የተቀየጠ፣ ከመናፍቃን የተቀዳ፣ በብሉይ ኪዳን ደግሞ አውሬ የቧጨረው መስዋዕት። ለመስዋዕት አይቀርብም። ታውቃላችሁ፣ አንድ በግ መስዋዕት ሆኖ ሲቀርብ አውሬ ከቧጨረው አይቀርብም። አልሞተም እኮ በጉ፣ ግን አውሬ ሊይዘው ፈልጎ ግን አምልጦታል፣ ቧጨረው። ያለ መስዋዕት አይቀርብም። ስለዚህ የተቧጨረ ስብከት፣ በመናፍቃን የተቧጨረ መዝሙር፣ ዜማ ለእግዚአብሔር አይቀርብም። ልዩ ትምህርት ነው ሄትሮዲስክሊያ ማለት ያ። ስለዚህ ማን ነው የሚያካተው? ማንም። አለቀ በቃ። ማንም ነው እኛ ጋር። ቅዱስነታቸው ናቸው አይነኩም፣ የሲኖዶስ አባል ናቸው አይነኩም፣ ምናምን ፌመስ ነው ምናምን አይሰራም። ቄስ ነው ዲያቆን ነው ምናምን አይሰራም። ማንም ልዩ ትምህርት የሚያስተምር ለዛ። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርት ትክክለኛ ትምህርት መስፈርቱ ምንድን ነው? ከሐዋርያት ትምህርት ጋር አብሮ የሚሆን መሆን አለበት፣ የግድ ነው። ከተለየስ ከነዚህ ደግሞ አንተ ራቅ። በቃ አለቀ። ተቃውማቸው እኮ አለ የሚለው ተቃውማ አብረህ እኮ ኑሮ አለ የሚለው ራቅ በቃ። የሐዋርያት ትምህርትን ካበላሸ በኋላ ወንድሜ ነው እንዴት የዋህ እንደመሰለ ብታውቀው፣ ሲጫወት ብታየው እንዴት ቀልደኛ መሰለ፣ ልቡ እኮ ዝም ብሎ ነው፣ እንዴት ገር እንደመሰለ ምናምን የዋህ ነው ምናምን አይሰራም። ልዩ ትምህርት ነው፣ የተወገዘ ነው። ስለዚህ አንድ ትምህርት ቤተክርስቲያናችን ትክክለኛ ትምህርት የሚባለው ምን ሲሆን ነው? የሐዋርያት ትምህርት ሲገኝ። እሺ አንዳንዱ ሰዎች ደግሞ ገጥሟችሁ ከሆነ ምን ያደርጋል ትምህርት አስተምሮ የምትሉት ዋናው እኮ ኢየሱስ ነው የሚሉ ሰዎች አሉ። ትምህርት አይደለም ዋናው፣ ዶክትሪን አይደለም ዋናው ኢየሱስ ነው ይላሉ። እችን ጥቅስ እስቲ ጀባ እንበላቸው። አንደኛ ጢሞቴዎስ 4:3 ላይ እንዲህ ይለናል። እስቲ ሁላችንን አንብባት። አንደኛ ጢሞቴዎስ 4:3 እንግዲህ ሐዋርያው ቅዱስ ጳውሎስ የመስማን ሁለተኛ ጢሞቴዎስ ማለቴ ምዕራፍ 4:3 ላይ ጳውሎስ ምን ይሉት እንደሆነ እንስማ እስቲ። ሁለተኛ ጢሞቴዎስ 4:3 ሕይወት የሚገኝበትን ትምህርት እስቲ ሁላችሁም በሏት። ምን የሚገኝበት? ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። የሐዋርያ ትምህርት ምን ይባላል? ሕይወት የሚገኝበት። ለካ እናንተ ያስተምሩም ሕይወት የሚሰጣዋል። ስለዚህ አስተምሩ በጣም ጥንቃቄ ያስፈልጓል። የእውቀት ጉዳይ አይደለም፣ የሕይወት ጉዳይ ነው። እናስምርባት። ሁለተኛ ጢሞቴዎስ 4:3 ላይ ምንድን ያለው? ሕይወት የሚገኝበትን ምን ትምህርት። ማናት እሷ? የጌታ ትምህርት፣ የሐዋርያት ትምህርት ናት። እችን እኮ ለማወቅ እንቸገራለን እኮ። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። የኛ ዘመን ይኸው። ማን ቃል እግዚአብሔር ይወዳል? ማን ቁጭ ብሎ ይማራል? ነገር ግን ጆሮአቸውን የሚያሳክክ ስለሆነ እውነት ይከብዳል። እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እንደ ገዛ ምኞታቸው በቃ በፈለጉት። በመናፍቃን አዳራሽ እንደምንመለከተው ስንትና ስንት ዲኖሚኔሽን እንደገቡ ያሳክካላ። እውነት እንደፈለገ ሮብና አርብ መልከስከስ ሲያምረው ምን ያደርጋል? ጾም ይላል። ምንኩስና ሲከብደው ምን ያደርጋል? ምንኩስና ይላል። ሕይወት ነው። ከቻልክ መንኩስ፣ ካልቻልክ በስርዓቱ አግባ። አልተከለከልክም። እዛም እዚህ ማትርመጥመጥ ነው የተባልከው። ትምህርት ግን ምን ይባላል? ሕይወት የሚገኝበት ምን ትምህርት። ስለዚህ አስተምሮ ሕይወት ይገኝበታል አይገኝበትም? ይገኝበታል።
ያቺ ትምህርት ግን የማን መሆን አለባት? ልዩ ትምህርት ያልሆነች አይችሁ፣ ሄትሮዲያዴስኬሊያ ያልሆነች ትክክለኛ ዲያዴስኬሊያ፣ ትክክለኛ ዲያዴኪያ የሐዋርያት ትምህርት የሆነች ምን ይገኝበታል? ሕይወት የሚገኝበትን ትምህርት ይላል ሁለተኛ ጢሞቴዎስ 4:3። ስለዚህ አስተምሮ ይከበር፣ አስተምሮ ጠብቅ፣ ከቤተክርስቲያን አስተምሮ አትውጣ ሲባል ምን ማለታችን ነው? ሕይወት የሚገኝበት አስተምሮ ስለሆነ ነው። አንዳንዶች አሉ ምን የሚሉ ጆሮአቸውን የሚያሳክክ ስለሆነ ይላል። ጆሮ የሚያሳክክ ነው፣ እውነት ይከብዳላ። ምን ያደርጋሉ ግን? እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እኛ እንደዚህ አይነት ሰዎች አይደለም። እውነት ሲነገርና አያቅርም። ስለዚህ ለራሳቸው ያዘጋጃሉ። እንደዚህ አይነት ሰዎች አሉ። በቃ ውርጃ ኃጢአት ነው፣ ምንም ጠይቅ የለውም። በቃ እንደው እኮ ቀሲስ ገሌ ሳገኛቸው እኮ ችግር የለም አስወርጅ ብለውኛል የሚባል ነገር የለም። ውርጃ ኃጢአት ነው። በቃ ትራንስጀንደር ኃጢአት ነው። ምንም ጥያቄ፣ የወሊድ መከላከያ ኃጢአት ነው። ከዛ ካህኑ ከጤና ምናምን በየኔ ሊሰጥ ይችላል። የንስሐ አባት በግል ሜርሲ ኪሊንግ የምህረት ግድያ ኃጢአት ነው። እግዚአብሔር ነገ ሁሉ ሊፈውሰው ይችላል። አዎ በሰው ዘንድ ያ ሰው በቃ መዳን አይችልም። በእግዚአብሔር ዘንድ ግን አለ። የሱን አናቀማ። ይሄ ትምህርት ግን ምን የሚል ትምህርት ነው? ሕይወት የሚገኝበት ትምህርት ነው። ስለዚህ የኛ ቤተክርስቲያን አንድ አስተምሮ፣ ትክክለኛ አስተምሮ የሚያሰኘው የሐዋርያት ትምህርት መሆን አለበት። ይሄ የሐዋርያት አስተምሮ ማለት ደግሞ ሕይወት ነው እንጂ ሥላሴ በአካል በግብር ሶስት ከዛ በመለኮት በአገዛዝ በስልጣን አንድ ናቸው በቃ ብለን እውቀታዊ አይደለም። ሕይወት የሚገኝበት ትምህርት ነው። ደግሞ አንድ ቦታ ብቻ መስሏችኋል? እንጨምር። አንድ ቦታ ብቻ ጥቅስ ያለ እንዳይመስል ማለት ነው። ቲቶ 1:9 እንመልከት። በነገራችን ላይ ሕይወት የሚገኝበትን ትምህርት የሚለው ዲድስቅልያ ነው የሚለው ሁለተኛ ጢሞቴዎስ 4:3 እሷን ላሳያችሁ። አሁን ያየናት ጥቅስ ማለት ነው። ሁለተኛ ጢሞቴዎስ 4:3 ላይ እንዲህ ይለናል። ሁለተኛ ጢሞቴዎስ 4:3 ሁለተኛ ጢሞቴዎስ 4:3 ላይ ሎክ ምን እንደሚል ሕይወት የሚገኝበትን ትምህርት የሚለዋል ዲድስቅልያ ነው የሚለው። ሕይወት ነው የሚገኝበት ምንም። ስለዚህ አስተምህሮ ሕይወት ይገኝበታል በደንብ። ቲቶ 1:9 እንመልከት። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቲቶ ልጁ ማለት ነው 1:9 ላይ እንዲህ ይለናል። 1:9 ላይ ሕይወት በሚገኝበት ትምህርት ምን የሚገኝበት? ቲቶ 1:9 ላይ ሕይወት በሚገኝበት ትምህርት። አይገርምም? አስተምሮ ሕይወት ይገኝበታል። በትክክለኛ ትምህርት ስናምን ነው እውነተኛው ጌታ ጋር የምንሄደው። አስተምሮ አይደለም ዋናው፣ ዶክትሪን አይደለም ዋናው። ዋናውን ጌታ ካገኘ ይበቃሃል። አስተምሮ አለ፣ ትምህርት አለ። በየኛው ትምህርት ልታሄደ ልታምን ነው። ሕይወት በሚገኝበት ትምህርት ማለት ሕይወት የማይሰጥ ትምህርት አለ ማለት ነው። ስለዚህ ትምህርት ምን ያደርጋል? አስተምሮ ምን ያደርጋል? የሚሉ ሰዎች ጤነኛ ናቸው? ዋናው ኢየሱስን መያዝ ነው፣ አስተምሮ አይደለም ዋናው የሚሉ ሰዎች አሉ። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹን ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና። ስለዚህ ተቃዋሚዎቹን ራሱ ለመርታት ለመውቀስ እንዲያመችን መጀመሪያ ምን ያስፈልጋል? ሕይወት የሚገኝበት ትምህርት ያስፈልጋል። ያቺ ማናት? የጌታ ትምህርት፣ የሐዋርያት ትምህርት ናት። ስለዚህ አንድ አስተምሮ ትክክለኛ አስተምሮ ለመባል የሐዋርያት ሕይወት የሚገኝበትን የሐዋርያት ትምህርት መያዝ አለበት። ለምንድነው ሙጥኝ ብለን የሐዋርያት ትምህርት ያልነው? ወግ ለማጥበቅ አካባጅ ለመሆን ሳይሆን ሕይወት የሚገኝበት ትምህርት ስለሆነ። የማን ትምህርት? የሐዋርያት ትምህርት። ይኸው ሕይወት በሚገኝበት ትምህርት ነው የሚለው ቲቶ ስንት 1:9 ላይ ማለት። እሺ ልጨምር አንድ ሕይወት የሚገኝበት የሚለው ቃል ምን ያክል ከበድ እንደሚል አንድ ነገር እንጨምር። ቲቶ 2:1 ልጨምርላችሁ። ቲቶ ምዕራፍ 2 ቁጥር 1 ላይ እንዲህ ይለናል። አንተ ግን ቲቶ ነው የሚለው ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ምን ለሚገኝበት? ሕይወት ለሚገኝበት ትምህርት ምን ተናገር? የሚገባውን ተናገር። ዝም አትበል አስተምሮ ላይ። የኛ የሐዋርያት ትምህርት ጳውሎስ የኔን ትምህርት ቸል እንዳትል ቲቶ።
ሕይወት ለሚገኝበት ለዚህ አስተምሮ የሚገባውን ነገር ተናገር። ዝም እንዳትል፣ አስተምሮ ላይ እንዳትደራደር፣ ትምህርት ላይ እንዳትደራደር፣ ዲያዴኪያ ላይ እንዳትደራደር። ቲቶ 2:1 ምን የሚገኝበት ነው? ሕይወት የሚገኝበት ትምህርት። አስተምሮ ትልቅ ወሳኝነት አለ። ታዲያ መናፍቃን የአስተምሮ ልዩነት እያላችሁ ምን አንድ የሚያደርጋችሁ ነገር አለ? እርስ በርሳችሁ ከኛ ጋር እኮ አይደለም፣ እርስ በርሳችሁ ባላችሁ ዲኖሚኔሽን ልዩነት እያለ የምን አንድነት ነው? አይ ችግር የለውም እኮ ትምህርቱ ዋናው ኢየሱስ ነው እንዳትሉ፣ ሕይወት የሚገኝበት ትምህርት አለ፣ ሕይወት የማይሰጥ ትምህርት አለ። እናንተን እንስማ ወይስ ሐዋርያውን እንስማ? ማን እንስማ? እሺ ቲቶ ደግሞ በጣም የሚገርማችሁ እዚህ ለሚገባውን ተናገር ካለ በኋላ ሲናገር በሚናገር ብሎ እኛንም ጭምር ደግሞ እዚህ ጋር ሲያካተሙ ተመልከቱ። እንዲህ ይለናል፣ የሚቃወም ሰው ይላል። መቼም ያው የሚቃወም ሰው አይጠፋ ማለት አሁን አንዳንዳው መናፍቃን ነው። በእርግጥ እኮ እሱ ወንድማችሁ ጎበዝ ቄስ እኮ ነው፣ ግን ትንሽ በጣም ይሳደባል። ጥሩ ዲያቆን ነው፣ ግን ትንሽ ትዕቢተኛ ነው። ትንሽ ጉራ አለበት። ደግሞ ማታ ማታ ሲጠጣ ደግሞ አይቼዋለሁ። ፕሮቴስታንት እኮ ናቸው። አንተን መንቀፊያ መንገድ ሲያጡ በስነ ምግባር ይመጣሉ። ይህንን ጳውሎስ ተናግሮታል። የሚቃወም ሰው አለ ቲቶን፣ አሁን አንተን የሚቃወም ሰው ይኖራል። ስለኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር፣ ያ ማለት ምክንያት እናሳጣው እያለ ነው ጳውሎስ። ስለኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር እና እንድናሳፍረው ምን እናድርግ? በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስን አሳይ፣ ሕይወትን አሳይ። አንዳንዴ አስተምሮ ውስጥ ትክክለኛ ሆኖ ጥሩ ዲያቆን ሆነው ጥሩ ቀዳሽ ሆኖ ጎበዝ ሰባኪ ሆኖ ሕይወት ደግሞ የተበላሸ አለ። ለሚቃወም ሰው የሚናገሩ መጥፎ ነገር እንዲያጣ ምናልባት እኮ አንተ ንስሐ ገብተህበት ሊሆን ይችላል፣ ግን እነሱ ግን ያሙበትን አያጡ። አንተ ግን ምን ሁን? በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስን አሳይ ካለ በኋላ በትምህርትህም ሉክ በደንብ በትምህርትህም ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ። በምን? በትምህርትህም አስተምህሮ። ቲቶ ስንት 2:7-8። ስለዚህ አንተን የሚቃወሙ ሰዎች፣ እኛን ሐዋርያትን የሚቃወሙ ሰዎች ጳውሎስን ሰው ብላችሁ ነው እንዴ ስንት ነገር ሲያደርግ አይቼው የለ ብሎ የሚያማል የሚናገሩ መጥፎ ነገር ሲያጣ እንዲያፍር፣ እኛ ሁላችን አገልጋዮች እኛን ይመለከታል ይሄ። በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስን አሳይ፣ አትጎርር። ኦርቶዶክስ ትዕቢት አይደለም። አትፋንን፣ ዝም ብለ ልዩን ልዩኝ አትበል፣ ራስን አታካብድ፣ መጥፎ ቦታ አትገኝ። በስነ ምግባር ምሳሌም ጭምር ሁናቸው፣ የቃል ብቻ ያንደበት አይደለም። ከዛስ በትምህርትህም ደህንነትን፣ ትምህርት ወሳኝነት አለው። ከዛስ ጭምትነትን፣ ካልምነስ እርጋታ። ከዛስ ጤናማና የማይነቀፍ ንግግር ግለጥ። በምን? በትምህርት። የመጨረሻው አበዛውባችኋል። በመጨረሻ ሐዋርያት ትምህርት ምን ያክል ወሳኝ እንደሆነ ዕብራውያን 13:9 ላሳይ። ዕብራውያን 13:9 ሁላችንም የምናውቀው የተለመደ ጥቅስ ነው። እንዲህ የሚል ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። በምን? ልዩ ልዩ በሆነ በምን? ልዩ ልዩ አይነት። እናንተ ለካ የምግብ ብቻ አይደለም ያለው፣ የሰው አመል ብቻ አይደለም ያለው። ምን አለ? ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። በምን አትወሰዱ ይላል? ልዩ ልዩ በሆነ በእንግዳ ትምህርት ይላል። እችን እንግዳ የምትለዋን እስቲ በሐዋርያ በግሪኩ እንመልከት። ምን ያክል እንግዳ የምትለው ልዩ ልዩ የምትለዋ ቃል በነገራችን ላይ አዳዲስ የሆነ ማለት እንግዳ ማለት ያ በቃ አዲስ ነገር በቃ ሁል ጊዜ የሚናገራል። ስለዚህ ልዩ ልዩ በሆነ በእንግዳ ትምህርት ምን አትበሉ አትወሰዱ ይለናል። ዕብራውያን 13 ላሳያችሁ። ዕብራውያን 13:9 ላይ ሐዋርያ ቅዱስ ጳውሎስ ዕብራውያን 13:9 እንደዚህ ይለናል። by teaching various and strange ይላል። various ማለት የተለያዩ ማለት ነው። የተለያየ ቫሪስ እና ኦፍ ዲፈረንት ከለርስ
ዳይቨርስ፣ ቫሪየስ ማለት በጣም ብዙ አይነት ልዩ ልዩ ትምህርት ምን አትበሉ፣ አትወሰዱ። ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ። ይህን የሚናገረን ማን ነው? ሐዋርያው ቅዱስ ጳውሎስ። እንዴት ናችሁ? ስለዚህ የአንድ ትምህርት ሐዋርያዊ ትምህርት የሚያሰኘው ከሐዋርያት ትምህርት ጋር አብሮ የሚሄድ አፖስቶሊክ ትውት ያለው ከአስተምሮ ጋር አብሮ የሚሄድ መሆን አለበት። አስተምሮ ምንድን ነው? ሕይወት ነው። ስለዚህ ዛሬ ያየነው አንዷን ነው። ነገ ደግሞ ኮንሰንሰስ ፓትረን የቀደምት አባቶቻችን ትምህርት ሁለተኛው መስፈርት ማለት ነው። ከዚህ የመጀመሪያው አንድ አስተምሮ የቤተ ክርስቲያናችን አስተምሮ ለመባል በሐዋርያት የተሰጠ በመልእክታቸውም ይሁን በቃላቸው ኦራል ወይ ደግሞ የተጻፈ ሪትን ወይ ደግሞ ያልተጻፈ አንሪትን ትራዲሽን ሆኖ በቤተ ክርስቲያናችን ተጠብቆ ከቆየው ጋር አብሮ ላይን የሚያደርግ ትምህርት መሆን አለበት። የመጀመሪያው መስፈርታችን የሐዋርያት ትምህርት ምን ያክል እንደሆነ አይተናል ቅድም። ስለዚህ የሐዋርያት ትምህርት የማን ትምህርት ነው? የጌታ ትምህርት ተብሎ ይጠራል። ጳውሎስ ለሀገረ ገዡ ሰብኮት ግን ምን እንደሚለው ከጌታ ትምህርት የተነሳ አመነ ነው የሚለው። የጳውሎስ ትምህርት የማን ትምህርት ነው? የጌታ ትምህርት ስለሆነ። ሁለተኛ አስተምሮ ምን ችግር አለው የሚሉ ሰዎች አስተምሮ ሕይወትን ይሰጣል። ቅድም እንዳየነው ሕይወት በሚሰጥ ትምህርት አለ የሚለው አይተናል ማለት ነው። ገብቷችኋል? ግን ዛሬ ጥቅስ ማለት ብዙ በዛባችሁ መሰለኝ። አይ ቲንክ እንዴት ነው? ግልጽ ነው? በዛ ለዛሬ ትንሽ ጠንከራ አለ ትንሽ ነው። ስለዚህ አሁን ቢያንስ አንድ ነገር አውቀናል ማለት ነው አይደል? አሁን ትንሽ የተወሰነ ነገር ዛሬ አውቀናል። አሁን ብንካተለው ከአሁን በኋላ አንድ ትምህርት እውነተኛ አስተምህሮ እውነተኛ ትምህርት የሚያሰኘው ያ ትምህርት በመጽሐፍ ቅዱስ የተመሰረተ በመጽሐፍ ቅዱስ የሆነ የአባቶቻችን የሐዋርያት ትምህርት በቃላቸውም ይሆን ኦራል በጽሁፍ ሪትን ያልተጻፈ አንሪትን በሆነ በቅዱስ ትውፊት የተላለፈ የሐዋርያት ትምህርት መሆን አለበት። በሐዋርያት ያልተሰጠ ትምህርት፣ በሐዋርያት ያልተነገረ ትምህርት የኛ የኦርቶዶክስ ቤተክርስቲያን ትምህርት አይደለም። አንድ የሐዋርያት ትምህርት ደግሞ ምንድን ነው? ሕይወትን የሚሰጥ ነው። ገብቷችኋል? አላወሳሰብኩባችሁ ማለት አልተወሳሰበባችሁ ማለት እንዳልቀጥል ይከብዳችኋል። ነገ ልቀጥል አይሻልም? እንዳይበዛባችሁ። ሀሳቡ ግልጽ ነው። ተረድታችሁታል በደንብ በሚገባ። ስለዚህ እኛ በተደጋጋሚ ጊዜ የምናስተምራት ትምህርት እቺ ናት። ስለዚህ ከሐዋርያት ትምህርት ጋር የወጣ ያፈነገጠ ማንኛውም ትምህርት ምንድን ነው? እንግዳ ትምህርት ነው። እንግዳ የሚለውን እንደውም በግሪኩ ዚኖስ ይለዋል። ዚኖስ ማለት ባዕድ የሆነ እንግዳ የሆነ ትምህርት። ይህንን ትምህርት የሚያስተምር ማንም ሰው መናፍቅ ነው፣ ከሃዲ ነው። ስለዚህ አንድ ኦርቶዶክሳዊ ትምህርት በእኛ ምንመዝነው በሐዋርያት ትምህርት ጋር አንድ መሆን አለበት። ትንሽ እንጨምር፣ አንድ ምናምን 5 ደቂቃ ምናምን ወይስ ልተወው? ትንሽ እንጨምር፣ አንድ 10 ደቂቃ ትታገሳላችሁ ወይስ ይበቃናል? ከደከማችሁ ችግር የለም።
ትንሽ ልቀጥል ከተፈቀደ ካልደከማችሁ ማለት ነው። እሺ ከፈቀዳችሁልኝ ትንሽ ልበል የተወሰነ እና እሺ ሁለተኛ የዮሐንስ መልእክት ኮመንቱን አጥፉላቸውና እንዲህ ይለናል። ሁለተኛ የዮሐንስ መልእክት ሐዋርያው ቅዱስ ዮሐንስ የጻፈው ነው። ምዕራፍ 1 ላይ እንዲህ ይላል። ጥቅሷን በደንብ ያዟት። አሁን ነገራችሁ ጥቅስ ማለት ነው። ሁለተኛ ጢሞቴዎስ 1 ሁለተኛ ዮሐንስ መልእክት 1:9 ላይ እንዲህ ይላል። ለሚወጣ ሁሉ ይላል በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉ። በማን ትምህርት ለሚኖር? በክርስቶስ ትምህርት። ታሽ በጣም ወሳኝነቱ ትምህርት አስተምሩ። ቀላል ነገር እንዳይመስላችሁ ክርስቲያኖች። ለሚወጣ ሁሉ ነው የሚለው። በክርስቶስ ትምህርት ለማይኖር ዶክትሪን በጣም ወሳኝነት አለው። ስለዚህ ትምህርቱ ከሌለ ምን የለ? አምላክ የለም። በቃ አለቀ። ምን የለውም ነው የሚለው። ለማይኖር ሰው በማን ትምህርት? በክርስቶስ ለማያምን ሰው እኮ አይደለም የሚለው። ክርስቶስ እንደ ግል አዳኙ ለማይቀበል ሰው እኮ አይደለም የሚለው። በክርስቶስም ትምህርት ነው የሚለው። ለማይኖር ሰው አምላክ የለውም ነው የሚለው። በቃ አለቀ። አንተ ኤቲስት ነህ እያለ ነው። ካስተምሮ ከወጣ በኋላ አለቀ ነገሩ ማለት ደቀቀ። በክርስቶስ ትምህርትም ለሚኖር አብና ወልድ አሉት ነው የሚለው። ስለዚህ ትምህርት በጣም ወሳኝነት አለው። ስለዚህ አብና ወልድ ከኛ ጋር እንዲኖሩ የማን ትምህርት ያስፈልጋል? በክርስቶስ ትምህርት። እዚህ የክርስቶስ ትምህርት የሉት ሰው እሱ ማን የለው? አብና ወልድ የሉት። ይህን የሚናገረው ማን ነው? ሁለተኛ የዮሐንስ መልእክት 1:9። በጣም የሚገርማችሁ ቁጥር 10 ደግሞ ተመልከቱ። ዝቅ ብሎ ማለት አሉት ካለ በኋላ ማንም አለ ቁጥር 10 ላይ ወደ እናንተ ቢመጣ ይህንም ትምህርት ባያመጣ፣ ያ ማለት የክርስቶስን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት። ማንም ምን ቢላ ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ፣ ይቺ የክርስቶስ ትምህርት ካላመጣ አትቀበሉት። በቃ ምን ያክል ወሳኝ እንደሆነ አይታችሁ። ችግር የለም ፍቅረኛ ይሁኝ ብለህ ወደ ቤትሽ አታስገቢው። ችግር የለም ዋናው ሙስሊም ብትሆኚ ችግር የለውም ብለህ ወደ ልብህ ቤት አታስገባት። በቃ በእምነት አትመስልህ። ወደ ልብህ ወደ ቤት ልብ አታስገባት። ከክርስቶስ ትምህርት ጋር የለማ ወይ መጀመሪያ አስተምረህ አስጠምቀህ አምጣት። አስተምረሽ አጥምቀሽ አምጪው መጀመሪያ። ማንም ወደ እናንተ ቢመጣ ይላል ይህንንም ትምህርት ባያመጣ ነው የሚለው። ይህንን የክርስቶስ ትምህርት ካላመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ነው የሚለው። ሰላም የሚለው ሰው በክፉ ስራው ይከፈላልና። ስለዚህ ሰላም የሚለው ሰው በክፉ ስራው ይካፈል። ስለዚህ ምን አትበሉ፣ ዝም ብላችሁ ትምህርቱ ችግር የለውም እንዳትሉ። ይሄንን ትምህርት ደግሞ ማያመጣ ሰው አትቀበሉት። በክርስቶስ ትምህርት የሌለ ሰው አብና ወልድ የሉት። ክርስቲያኖች ይሄን ችላ እንዴት ልንችለው እንችላለን? ይሄን ልንቀው እንዴት እንችላለን? እንዴት አስተምሮ ችላ ሊባል ይችላል? ይሄ በጣም ጥንቃቄ አስፈላጊ ነገር ነው። ዝም ብለን እንዳንዘባረቅ ጥንቃቄ በጣም አስፈላጊ ነው። ጌታችን ደግሞ የተናገራት ደግሞ አለች። ብዙ ጊዜ የእስልምና እምነት ተከታዮች የሚጫወቱባት ማለት ነው። ምን የምትል የዮሐንስ ወንጌል 7:16 ላይ የዮሐንስ ወንጌል ምዕራፍ 7 ቁጥር 16 እንደዚህ ይላል። ስለዚህም ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ ከላከኝ ነው እንጂ ከኔ አይደለም። ምን ማለቱ ነው? ከአብ የተለየች የኔ ብቻ አይደለችም፣ ከአብም የሆነች ናት ለማለት ነው። ትምህርቴስ ምትሎች ነው ዲያዴቂያች ትምህርት የክርስቶስ ትምህርት ከአብም የሆነች ትምህርት ናት፣ ከኔ ብቻ አይደለችም ካለ በኋላ ፈቃዱን ፈቃዱን ሊያደርግ የሚወድ ቢኖር
እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም ከራሴ የሚናገር ቢሆን ያውቃል። የእግዚአብሔርን ፈቃድ ለማድረግ የሚፈልግ ሰው እኔ ክርስቶስ የምናገረው ነገር ይቀበላል። ስለዚህ ምን ያክል ትምህርት ወሳኝነት እንዳለው እንረዳለን። በነገራችን ላይ ወንጌል ትልቅ ቦታም እንደነበራት ሲናገር ጌታችን በሕዝቅኤል 7:26 የተሰጠን ተስፋ ቃል እናያለን። ትንቢተ ሕዝቅኤል ምዕራፍ 7 ቁጥር 26 እንመልከት። 7:26 እንደዚህ ይላል፣ ስሙ ድንጋጤ በድንጋጤ ላይ ይመጣል። በቃ በድንጋጤ እንድንመጣ ማለት እንድናልቅ ያደርጋል። እንግዲህ መቅሰፍት ምን ያክል ከባድ ነው ተመልከቱ። ወሬም በወሬን ይከተላል፣ ወሬም ወሬን ይከተላል። ከነቢዩ ዘንድ ራእይን ይሻሉ፣ ከካህኑም ዘንድ ትምህርት፣ ከሽማግሌዎች ዘንድ ምክር ይጠፋል ይላል። ከካህኑም ዘንድ ምን ይጠፋል? ትምህርት። ከአንድ ካህን አስተምሮ ከጠፋ መቅሰፍት ናችሁ። ድንጋጤ በድንጋጤ ይመጣል ካለ በኋላ ወሬም ወሬን ይከተላል። አንዱን ሳንጨርስ አንዱ፣ አንዱን ሳንጨርስ አንዱ እንደማለት እኮ ነው። አንዱን ክፉ ዜና ሳንጨርስ ሌላ ክፉ ዜና። ከዛስ ከነቢዩ ዘንድ ራእይን ይሻሉ፣ የለም። ከካህኑ ዘንድ ትምህርት ይሻሉ፣ የለም። ከሽማግሌው ዘንድ እባካችሁ ምከሩ ይላሉ፣ ሽማግሌ አስታርቁ ይላሉ፣ ይጠፋል፣ የለም። እግዚአብሔር ከኛ ሲለይ እግዚአብሔር ከዚህ ዘመን ይሰውራል። ከካህኑ ዘንድ ምን ይጠፋል? ትምህርት። ሕዝቅኤል 7:26 ምን ያክል ዶክትሪን ወሳኝ እንደሆነ ተመልከቱ። ጌታችን ራሱ ይህን አጥብቆ ዶክትሪን ወሳኝነት እንዳለው ማቴዎስ ወንጌል 16:12 ላይ እንዲህ ብሎ ተናግሯል። ምን አለ? እነርሱም ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላቸው ያን ጊዜ አስተዋሉ። አያችሁ ጌታ ለካ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ብዬ ስለ እንጀራ እንዳልነገርኳችሁ እንዴት አታስተውሉ? ምን ካለ በኋላ ምን አለ? እነርሱም ይላል ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተውሉ። ስለዚህ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ምን ማለት ነው? ከሰዱቃና ከፈሪሳውያን ምን ተጠበቁ? ትምህርት ተጠበቁ። አይገርምም? ችግር የለው። ምን ያለው ጌታ ከእናንተ ጋር አለው። አምላካችሁ ፈጣሪያችሁ ክርስቶስ ከእናንተ ጋር አለው። አትፍሩ፣ በቃ ዝም ብላችሁ ስሙ አለ። ከፈሪሳውያንና ከሰዱቃን እርሾ ተጠበቁ ማለት ከነሱ አስተምሮ ተጠበቁ ማለት፣ ከእንጀራ እርሾ አይደለም። ስለዚህ ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እንዲጠበቁ ከእንጀራ እርሾ እንዲጠበቁ እንዳላቸው ያን ጊዜ አስተዋሉ። የገባቸው ያን ጊዜ ነው። ስለዚህ እሱ ከፈሪሳውያንና ከሰዱቃውያን እንጀራ እርሾ ተጠበቁ ማለት ከሰዱቃውያንና ከፈሪሳውያን ምንፍቅና ክህደት ከተባለው እርሾ ትምህርት ተጠበቁ ማለት። ትምህርት ምን ያክል ከባድ እንደሆነ ችግር የለውም ማንም ይሁን የሚሉ ሰዎች እግዚአብሔር ለሁሉ ማስተዋል ጥበብን ያድል። በእውነት በጣም ከባድ ነው በዚህ ዘመን በተለይ ላለን ክርስቲያኖች እንጂ በጣም ከባድ ነው። እንደፈለግን ለምንሆን፣ እንደፈለግን ለምንጨፍር፣ እንደፈለግን አለንዘለን ለምንሆን ለኛ በጣም በጣም ወሳኝ ነገር ነው። ዛሬም የመናፍቃን አዳራሽ የሚሄዱ ሰዎች አሉ። ዛሬም አንድ እግሩ እዚህ አንድ እግሩ እዛ ቤት የሆነ ሰው አለ። ዛሬ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ነው ያለን። ምን ማለቱ ነው? ከፈሪሳውያንና ከሰዱቃውያን ትምህርት ተጠበቁ ማለቱን የገባቸው ያን ጊዜ ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 12 ላይ እዚህ አስተምሮ በጣም ወሳኝነት አለው። ስለዚህ መናፍቃን ወገኖቻችን እርስ በርሳችሁ ይህን ያክል ያስተምሩ ልዩነት እያለ አስተምሩ እንደ ተራ ነገር አስባችሁት አብራችሁ አንድ ገስት ላይ ኦርቶዶክስን ለመውቀጥ እንዴት ትተባበራላችሁ? እኛን ግድ የለም ባለቤቱ እግዚአብሔር ስለመሰረታት በገዛ ደግሞ እናንተ ግን እንዴት ነው አንድ ገስት ላይ የምትቀመጡት? የተለያየ ትምህርት ባለበት ትምህርት ተራ ነገር ነው። አሁን ባየነው ጥቅሶች ትምህርት ተራ ነገር ነው። ልብ ወለድ ፈጠራ አይደለም። ያን ሁሉ ያካተተ መሆኑን ልናውቅ ይገባል። ይበቃችኋል። የጥበብ መጀመሪያ እግዚአብሔርን መፍራት ነው አይደል የሚባለው? ሁለተኛው ነገር ማሳጠር ነው። ሲረዝም ጥሩ አይደለም። አንድ ነገር በቂ ለዛሬ ይበቃናል። መሰረታዊ ጭብጥ ያዝነው ምንድን ነው? አንድ ኦርቶዶክሳዊ ትምህርት ለመባል መጽሐፍ ቅዱስን የተከተለ ሐዋርያዊ ትውፊት ያስፈልጋል።
ሐዋርያዊ ትውፊት፣ ሐዋርያዊ አስተምሮ በሌለበት ትምህርት የለም። እዚህ ሐዋርያት ትምህርት ላይ ምን አየን? የሐዋርያት ትምህርት ማለት የማን ትምህርት ሆናል? የጌታ ትምህርት ነው። አንድ የሐዋርያት ትምህርት ምን የሚያደርግ ነው? ሕይወትን የሚሰጥ ነው። ሕይወትን ከሚሰጥ ከጌታ ትምህርት የተለየ ትምህርት ሁሉ የማን ትምህርት ነው? የአጋንንት ትምህርት ነው። ለዚህ ነው እኛ አምስቱን ብቻዎች የማንቀበላቸው። በሐዋርያት ትምህርት የለማ። የትኛው ሐዋርያ የትኛው አፖስቶሊክ ፋዘርስ ሶላ ፊዴ ብሎ ሰበከ? ክርስቶስ ብቻ ብሎ ተናገረ? ክብር ለእግዚአብሔር ብቻ ብሎ ተናገረ? መጽሐፍ ቅዱስ ብቻ ብሎ ሰበከ? የለማ። ልዩ በሆነ ደግሞ እንግዳ ትምህርት ደግሞ አትወሰዱ ተብለናል። እዚህ ጉዳዩ የእልህ አይደለም፣ ጉዳዩ የብስጭት አይደለም። ሐዋርያዊ ትምህርት ምን የሚሰጥ? ሕይወት የሚሰጥ የሐዋርያዊ ትምህርት። ስለዚህ አንዳንድ ጊዜ መናፍቃን ትምህርቱ አይደለም ዋናው ጌታ ነው የምትሉ ሰዎች ሕይወት በሚሰጥበት ትምህርት ነው የሚለው። ሕይወት የማይሰጥ ደግሞ ትምህርት አለ ማለት ነው። እሱ የመንፍቅና የክደት ነው። ስለዚህ በእኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማናዊ ትምህርት የሚያሰኘው የሐዋርያት ትምህርት ሲሆን ነው። የሐዋርያት ትምህርት ደግሞ የጌታ ትምህርት ነው። የሐዋርያት ትምህርት ደግሞ ሕይወት የሚሰጥ ነው። ሕይወት ከሚሰጥበት ትምህርት ለይቶ የሚሰጥ ሁሉ ወደ ገደል፣ ወደ ኑፋቄ፣ ወደ አዘቅት የሚጥል ነው። ወደ ሞት የሚያስገባ ነው። እኛ ደግሞ መሞት አንፈልግም። እኛ መዳን ነው የምንፈልገው፣ ሕይወት ነው የምንፈልገው። ከዚህ ክደት እግዚአብሔር አምላክ ሁላችን ይጠብቀን። በቀጣይ ደግሞ አንድ ኦርቶዶክሳዊ ትምህርት የሚያሰኙት ምንድን ናቸው ብለን እንቀጥላለን። እንዴት ነው ተስማማችሁ? እንደዚህ አይነት ትምህርቶች ተስማምቷችኋል? ይኸው ጥቅሱን አዙሬ የምነግራችሁ ለምንድን ነው? እያነበብኩኝ እንዲህ በቃል ከምነግራችሁ ጥቅሱን በጋራ እያነበብን ወደ ማማር አይሻልም? እንደዛ ይሻላል። እኔ ዝም ብዬ እንትን እያልኩኝ በቃሌ ከምነግራችሁ እያየኑ ጥቅሶቹ እያንዳንዳቸው በደንብ ርግጥ እያደረግን በሚገባ ያው በዚህ አጋጣሚ እናንተ መጽሐፍ ቅዱስ አታነቡም፣ መጽሐፍ ቅዱስ አታዩም፣ እናንተ እንዲህ በቃ ዝም ብላችሁ ሰዎች ምን አሁን ከመጽሐፍ ቅዱስ ምን ጠቀስ ነው? ከመጽሐፍ ቅዱስ ውጭ ምንድን ነው የጠቀስነው? ምን? ይሄ ነው ችግሩ። በቃ ከመጽሐፍ ቅዱስ ውጭ የሆነ ትምህርት ምንም እኛ ጋር የለንም። እስካሁን ድረስ የጠቀስናቸው ሙሉ ትምህርት ምንድን ናቸው? መጽሐፍ ቅዱስ ያሉ ናቸው። ስለዚህ እኛ መከተልም የሚገባል መጽሐፍ ቅዱስ ላይ የተጻፈውን ብቻ ነው። ከመጽሐፍ ቅዱስ ውጭ የሆነ ነገር ምንም ነገር መጽሐፍ የለብንም፣ መናገርም የለብንም። መሰረታችን ምንድን ነው? መጽሐፍ ቅዱስ። እስካሁን የጠቀስናቸው በሙሉ ምንድን ናቸው? መጽሐፍ ቅዱስ። ስለዚህ የሐዋርያት ትምህርት ያልሆነ፣ የጌታ ትምህርት ያልሆነ፣ ሕይወት የሚሰጥ ትምህርት ያልሆነ ይሄ ትምህርት ኦርቶዶክሳዊ ትምህርት አይደለም። ስለዚህ በቀጣይም ትምህርት እግዚአብሔር ከፈቀደ ኦርቶዶክሳዊ ትምህርት መስፈርቶቹ ምንድን ናቸው የሚለውን እናያለን። ይሄ ለምን ያገለግላል? ከአሁን በኋላ ማንኛውም ሰው መጥቶ እንደፈለገ ሲነዳ እንደፈለገ ሲናገር ዝም ብለን ከአሁን በኋላ አንሸወድም ማለት አይደለም፣ አያታለንም። መስፈርታችን ያ ወግ ተጠብቃላችሁ እናንተ ሙጥኝት አላችሁ፣ ዋናው እኮ ኢየሱስ ነው ይሉ ሰዎች፣ ኧረ እባክህ ትምህርት ወሳኝነት አለው። በተለይ የአሁኑን ጥቅሶች በደንብ የያዘ ሰው በደንብ ይመልሳል። አሁን የተማማራችሁን ጥቅሶች በሚገባ ጥቅሶቹን በነጥብ የያዘ ሰው ሲተነትን በደንብ አብቶ ያብራራል። ስለዚህ የጳውሎስ ስብከት ምን እንደተባለም ቅድም ስላየማ ይበቃናል። ላይቡን ይህን አክል ጊዜ ከቆየን ከተማማርን፣ ሲረዝም ጥሩ አይደለም አይሻልም? ላይፍ እጥን ያለ መሰረታዊ ትምህርት ከተማርን በቂያችን። ካሁን በኋላ ትምህርት ላይ እናተኩር አይሻልም? ትምህርት ላይ ያተኩረን መሰረታዊ ጉዳይ የቤተክርስቲያን ትምህርት በሚገባ ማወቅ መማር አለብን። እኛ ኦርቶዶክሳውያን ስንጠይቅ መመለስ እንድችልበት። ስለዚህ አሁን የጀመርነው ከመሰረት ነው የጀመርነው። ምን ብለን የጀመርነው? አንድ ትምህርት ኦርቶዶክሳዊ ትምህርት ለመባሉ። ለዛ ነው እገሌ መናፍቅ ነው እገሌ ተሐድሶ ነው ስንል ዝም ብሎ እኛ ስለጠላ ነው አይደለም፣ ሲያየን ስለሚደብረን አይደለም፣ ሰውየውን ስናይ ደማችን ስለሚፈላ አይደለም፣ እሺ ስለሚያንገሸግሸን አይደለም። የጥላቻ ጉዳይ አይደለም ጉዳዩ የትምህርት ነው። ስለዚህ ጽድቅት አድርገን የምንማረው ከመሰረት አያችሁ። አንድ ትምህርት ሐዋርያዊ መሆን አለበት ለሚለው ስንት ጥቅስ እንዳየ አየ። ይሄ እንግዲህ ማለት በእኛ በአንድ ግለሰቦች ማለት ነው። እንግዲህ አሁን ይሄ አንድ የሰንበት ተማሪ ያለው ነው። እንግዲህ የቤተክርስቲያን መተርጉማን ደግሞ ሊቃውንት ቢያስተምሩ ደግሞ አስቡት ምን ሊያክል እንደሚሄድ። ስለዚህ ምን ያክል ለሰዎች ጠቃሚ እንደሆነ፣ ሰዎች ምን ያክል አንድን ትምህርት በጥንቃቄ ማየት እንዳለባቸው፣ አንድ ትምህርት በቤተክርስቲያናችን በቃ እስኪባል ድረስ በቃ እስኪባል ለምንተው በቃ ማለት እናንተ እስከሚያንገሸግሻችሁ ድረስ። አንዳንድ ጊዜ እንደው መናፍቃን እንደምታስቡ እንዳይመስላችሁ። በቃ በቀኝ እስከምቱ ድረስ ጥቅሶች አሉ። አሁን ራሱ ሰዓት በቅት ስላነሰ እንዳይበዛባችሁ የተውቋቸው ናቸው።
ሰላም እግዚአብሔር ከሁላችን ጋር ይሁን። የሁላችንም መጨረሻ ያሳምርልን። ከቅዳሴም ስለተመለስን ድካሙ ይኖራል። እችን ያክልም ከተማርን ይበቃናል። በምህረቱ እግዚአብሔር አምላክ ቀሪውን ጊዜ ባርክልን። መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ሁላችንም ከነማህተባችን ለክቡር ሞት ያብቃን። ወስብሐት ለእግዚአብሔር። ደህና እደሩ።